እስከ ዛሬ ድረስ በጣም ብዙ ነገሮችን አብረን አሳልፈናል አይደለ? ከዚህ በኋላ ግን ጓደኝነታችን እዚህ ጋር መቆም ይችላል። ስራችንም እዚህ ጋር መቆም ይችላል። ምን ሆነሽ? ቆይ ምን ሆነሽ? ለምንድነው የምትደረቡለት? እኮ መደረብ አይደለም። በቃ ለመስማማት ነው የምናወራው። ተረጋግተሽ አውሪ። በቃ በጣም ተረጋግቼ ነው። ማስተካከል የሚቻል ነገር እኮ ነው። ምን ሆነሽ ነው እንዴ? አንቺ እንድትጎጂ የሚፈልግ ይመስልሻል? እኮ እንድትጎዳ ካልፈለግ ለምንድን ነው እንደዛ? እንድትጎጂ ስለማልፈልግ እኮ ነው የሆነ ነገር ለማድረግ ሐኪም ቤት ልወስድሽ ምናምን እኮ ነው የመጣሁት። በዛ እኮ ታዲያ ለምን ጥላኝ ሄድክ? በቃ አንቺ ደግሞ እግዚአብሔር ቆይ በቃ አይ ኖ በቃ ምንድነው ጨርሳችኋል እኮ ሌላ አንድ ታፋው ጋይታ ነው ቁሚ ቆይ አንዴ ጽጌረዳ ለምን ጠራሽኝ? ሶሪ እያለሽ ነው። በቃ ምንድነው የምናወራው? አንዴ ብቻችን ነው ምንም የምናወራው ነገር የለም። በቃ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽኒ። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሃይበል እንዴት ናችሁ? ሰላም እንዴት ናችሁ? የጽጌ ቤተሰቦች ጋይስ እንዴት ናችሁ? ሃይ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን ሮያል ፋሚሊ በድጋሜ ተመልሰናል። ዛሬ እንግዲህ ስንመጣ አንድ ለእናንተ ማሳወቅ ያለብን ነገርና እንዲሁም ደግሞ ለያብስራ ማሳወቅ ያለብኝን ነገር ለመናገር ነው ዛሬ የመጣሁት። በጉዳዩ እንግዲህ እናንተም እንደምትስማሙበት ተስፋ አደርጋለሁ። ምክንያቱም ከትናንትና ወዲያ የሰራሁት ቪዲዮ ላይ በጣም ብዙ ሰዎች ደብሯቸዋል፣ በጣም ብዙ ሰዎች ተናግራችሁኛል። እንዲሁም ደግሞ ያብስራ አላስፈላጊ የሆነ ነገር ነው ያደረገው። በዛ በሌሊት ራይድ በማናገኝበት ሌሊት 7 ሰዓት 8 ሰዓት በሆነበት ታይም ላይ ጥሎኝ ሄዷል። ይሄ ደግሞ ለኔ ዲስሪስፔክት ነው። ነገ ከነገ ወዲያ ከዚህ የተሻለ ከዚህ የባሰ ፕራንክ ባደርገው ለኔ ህይወቴን የሚያከብድ ነገር ሊያደርግ ነው ማለት ነውና በጣም የደበረኝና በጣም ያናደደኝ ደግሞ የባለፈው ፕራንክ ነውና እኛ በወቅቱ ፈን አድርገን ምናምን ብናልፈው ነገር ግን ማለት የተደረገው ነገር በጣም ይከፋ ነበረ። ማለት በሰዓቱ ባሴ ነው ሌላ መኪና ይዞ መጥቶ የወሰደን ማለት ነው ተደዋውለን እና እሱ ግን ጥሎኝ ነው የሄደው እና በጣም ነው የሚያናድደው። እኔና ያብስራ ለስራ ላይ ተገናኘ ነው የነበረው። ግን ደግሞ እኔ ፕራንክ ስለምወድ እናንተን ደግሞ የዩቲዩብ ቤተሰቦቼ እናንተን ደግሞ የምታውቁኝ በፕራንክ ምናምን ነው። ሶ እናንተን ለማዝናናት ፈታ ለማድረግ ደግሞ የምጠቀመው ትልቁ መሳሪያ ፕራንክ ነው። ሶ የኔም ፓሽን ነው በጣም የምፈልገው ነገር ነውና እሱን ነገር ስሰራ የማይቀበል ሰው ካለ እኔ የምፈልጋቸው ነገሮች በእኔ ህይወት ላይ ኤግዚስት ማድረግ ያለባቸው ነገሮች ብዬ የማስቀምጣቸው ትልቁ መስፈርቴ ብዬ የማስቀምጠው መሀል ውስጥ ደግሞ እሱን አክሰፕት ማድረግ ካልቻለ የኔ ጓደኛ መሆን አይችልም፣ የኔ የስራ ባልደረባ መሆን አይችልም። እና ስራም ከሆነ በውጪ መስራት እንችላለን፣ በየቀኑ መገናኘት፣ አብሮ መዋል እንዲሁም ደግሞ የተለያዩ ቪዲዮዎችን መስራት አይጠበቅብኝም ከዚህም በኋላ። ስለዚህ እኔ አንድ የወሰንኩትና ያሰብኩት ነገር ቢኖር እኔና ያብስራ ከዚህም በኋላ አብረን አታገኙንም፣ አብረን አንሰራም። ይበቃኛል። ከዚህ በላይ ዲስሪስፔክትም ከዚህ በላይ የሆኑ መገፋቶችንም ከሱ መቀበል አልፈልግም። በጣም ብዙ ነገሮችን አክሰፕት ለማድረግ ሞክሬያለሁ። በጣም ብዙ ንግግሮችን፣ በጣም ብዙ የሚያስከፉ ነገሮችን አክሰፕት ለማድረግ ሞክሬያለሁ። ግን ከዚህ በላይ አክሰፕት ማድረግ የምችል አይመስለኝም። ስለዚህ ዛሬ የመጣሁት ትልቁ ነገር እኔና ያብስራ ከዚህም በኋላ ምንም አይነት ነገር የለንም፣ ምንም ነገር ሊሆንም አይችልም። ከዚህም በኋላ እኔና ያብስራ አብረን ቪዲዮ ላይ መገኘት አንችልም ማለት ነው። ዛሬ ያብስራን ጠርቻለሁ። ድምድም አድርገሽ ሰብስበሽ ድምድም ታደርጊያለሽ እንዴ? እንዴት እንደዚህ ሰብስበሽ ምንድን ነው ማማከራችሁ? እኔ ነግሬያችኋለሁ ወይስ ሌላ ነገር አለ? በፕራንክ ራሱ ቢሆን እሱ ነው መቀየም ያለበት። ጽጌረዳ ይኸውላችሁ በጣም ብዙ ነገሮችን ማለት ነው ለማስተካከል አብሮ ለመሆን ምናምን ሞክራለሁ። እኛ የማናውቀው ነገር አለ ነው። እናንተ የማታውቁት ነገር ማለት እኛ የማናውቀው ነገር ካለ ተናገሪ እንጂ አሁን ለምሳሌ በፕራንክ ከሆነ ባለፈው አንቺ ራሱ ያረግሽው ፕራንክ ማለት ልክ አይደለም። ፕራንክ እኮ ይኸውልሽ እሱ ለፕራንክ አዲስ ነው ብለሽ ማሰብ ነው ያለብሽ። እንደኛ ቢሆን ኖርማል ነው። አርቱ ላይ ያለ ሰው ነው። በጣም ኖርማል ነው። ዩቲዩበር ነኝ ያውቃል። ፕራንክ አለ
አልተለመደም። ጽጌረዳ አንቺ እንደምትሰዳንቺ ነው ይመስልሻል? ያለ እኮ ነው። እኛ አይደለም እሱ እኮ እኛ ራሱ እኮ ተቀያይመን እናውቃለን በፕራንክ ጉዳይ አይደል? እሱ ደግሞ አበዛው። ባለፈው ዕለት በዛ በሌሊት ባሴ አንተ መጣ ባትወስደን አንተ ወጥተን እኮ እኛ ጨረቃ ላይ ቀርተን ነበር። ምን ችግር አለው? ጽጌረዳ ማሰብ ያለሽ ነገር ነው። አንቺ ፕራንክ ያለሽ የመጀመሪያው ነው። አንቺ እንዳንቺ እንዳይመስልሽ ለሱ ነው ማገዝ አለባችሁ። አይ ለእውነታው ነው የምናግዘው አሁን ማለት ነው። አንቺ እኛ የመጀመሪያችን ስለሆነ ስላልሆነ ስለለመድነው ምናምን አይደለም። የፕራንክም አይነት አለው አይደል? ይሄ ልጅ እኮ መኪና ይዟል፣ መሪ ላይ ነው ያለው። በዛ ላይ ሌሊት ነው እንዴት ሲነዳ እንደነበረ የተሻለ ታመሻል ብሎ በጣም ብዙ ሪአክቶችን ሲያደርግ ነበር። ገባሽ? ያ ነገር ፕራንክ መሆኑ ለሱ ራሱ በጣም ይደብር ነገር። እኛ እንኳን ደንግጠን ተነስተን ላይክ የለመድነው ላይፋችን ስለሆነ የተቀበል ነው። ገባሽ? እሱ ደግሞ ሲሆን ከባድ ነው። እኔ ግን አንድ ነገር ልንገራችሁ፣ ከዚህ በፊት በጣም ከብዙ ሰዎች ጋር ፕራንክ ሰርቻለሁ። እንደሱ ሀስል የሆነብኝ ሰው የለም። ሲቀጥል ደግሞ በአንዴ ማቆማቸው የለበትም ግዴታ። አንዱ ዝም ስላለ እንትን ነው ማለት የለብሽም። ገብቶሻል? እኔ በበኩሌ ወስኛለሁ። ለማንኛውም ያስራን ጠርቻለሁ ማለት ነው። ከቤት ከእንቅልፌ ለምቀሰቅሽኝ እኔ አንዳንዴ ያስጠላኛል። ቁም ነገር እውነቱን ነው። ጌታ እውነቱን ነው። አንቺ ራሱ የምታረጊውን ነገር አስበሽ አይደለም ታረጊው። ማስተካከል አለብን ብለሽ ማሰብ ነው እንጂ በአንዴ እንደዚህ አይነት ውሳኔ መወሰን እኔ ይኸውላችሁ ሌላ ስራዎችን እኮ መስራት እንችላለን። ግን ደግሞ ፕራንክ የሚባል ነገር ዩቲዩብ የሚባል ነገር ከሱ ጋር መስራት ማልፈልግ፣ አብሮ መዋልም አልፈልግም። አንቺ ቲክቶክ ላይ መስራት ማልፈልግም። ልክ አይደለሽም። እሱ እንደዚህ አይነት ሀሳብ እንደውም ቢያመጣ ወደ አንቺ ላይፍ የመጣው በጣም በቅርብ ጊዜ ነው። እንደዚህ ነገር አልለመደም። ቢቀየምሽ እሱ ነው። አስረጁ ያለውን ነገር አስረድቻለሁ፣ ደጋግሜ አስረድቻለሁ። ከዚህ በላይ ምን ገና አንቺ ከተዋወቃችሁ ገና እኮ ትንሽ ይዛችሁ ነው። ምንድነው መስመር የሚያስተላልፋችሁ ነገር አለ መስራት መስመር የሚያስተላልፈን ነገር ሰርቼ አላውቅም። እኔ የማንንም ሰው መስመር ፍስቼ አላውቅም። እናንተም በኮሜንት በጣም ብዙ ነገሮችን ስትናገሩኝ ነበረ። እሱን ነገር መቻል ራሱ በጣም ትልቅ ነገር ነው። እዚህ ሶሻል ሚዲያ ላይ በጣም ብዙ ነገሮችን አሳልፌያለሁ። በአሁኑ ግን በጣም ነው ሀስል ያደረኩት። በጣም ጌታ ስታደርጊ ምን አስበሽ ነው? ምን እንዴ በዛ ላይ ሊጠርተሽው ጥሎሽ ሄደ። ሌላ ምን አደረገሽ? በጣም ምንም ኢንተራክት አላደረገም። ተናገደ ላይ ካንቺ ጥሎን መሄድ ማለት እዛ በጨለማ አንድ ነገር ብንሆንስ? አንቺ በጨለማ በሰባሳ ከቤቱ ሲመጣ አንድ ነገር ቢሆንስ? አንቺ እኔን አስበሻል? ግን ሳስበው ለሱ ነው በጣም ይዘው። አዎ ልክ ለሆነው ነገር ነው የምንደግፈው። በቃ ልክ ለሆነው ነው። እኔ አልመሰለኝም። አይ መፍትሄው መለየት አይደለም። ተነስተሽ በቃ ምናምን ሲያልሽ ይኸውልሽ እኔ የምለው ምን እንደሆነ ታውቂያለሽ? እንደዚህ አይነት ሀሳቦች እንኳን ቢመጡ እኔ የምጠብቀው ከሱ ነው የመጡት። እንደዚህ አይነት ሀሳቦች ደግሞ ሲመጡ አስማምተሽ ነገሮች እንደምትቀጥይ ነው የማስበው እንጂ በጣም ብዙ መነደድ ያለበት እሱ ነው። ለእንደዚህ አይነት ላይፍ አዲስ ነው። ፕራንክ እንትን አይልም። አስለመድሹ ፕራንክ ተደራረጋችሁ። በቃ የሚያልፍ ነገር ነው። እኔ እኮ እሱ ፕራንክ ቢያደርገኝ ጋይስ ምንም ችግር የለብኝም። እኔ በቃ ኖርማል ነው። በሰዓቱ ትናደዳላችሁ፣ በጣም ይሰማችኋል ምናምን ግን በዚህ ልክ እሱ ፊል አድርጎ ምናምን መናገር አይችልም። እኔ እንዴ እሺ የመጣሽው 4 አመት 5 አመት ይሆንሻል ፕራንክ እየተለማመድሽ የመጣሽው። አሁን ፕራንክ ብትደረጊ ላንቺ ኖርማል። ይሄ ልጅ ግን አዲስ ነው። እንደ መረዳት ያቃትሽ እኮ አዲስነቱ ነው እንጂ እኔ ለማንኛውም ጠርቼዋለሁ። ከዚህ በኋላ ሌላ ነገር አላችሁ ጽጌሬ? ምን ሌላ ነገር ፕራንክ በቃ ልክ ናችሁ። ሌላ ነገር ምን ሌላ ነገር ምን ሊኖረን ይችላል? ሌላ ነገር ካላችሁ የሚጠበቅ ነገር ነው። እንደው ምንም አላደረግም ባይ ነኝ። ቁም ነገር እሺ። ለማንኛውም መጥቷል። እንደዚህ ደግፋችሁ እንዳታወሩት። ደግፋችሁ እንዳታወሩት እየመጣል። እሺ ይምጣ፣ ችግር የለም። ግን አይመለከትም። ደግፋችሁ እንዳታወሩት እሱ ልክ እንደሆነ እንዴት ነው? እግዚአብሔር ይመስገን። ዛሬ ሰብሰብ ብለን ጠበቅን። አይ ኖ የግሩፕ ጸብ ነው የሚመስለው። የግሩፕ ጸብ አይደለም። አንድ ነገር ለናገር ፈልጌ ነበር። ማለት አንዳንድ ነገሮችን እናንተ ማውራት አለብን ብዬ አሰብኩኝና ከጓደኞቼ ጋር ምናምን ተሰብስቤ ጠበቅኩ። እሺ ምንድነው? ኦኬ ነገሩ ምን መሰለክ፣ በባለፈው በሰራሁት ፕራንክ አይ ቲንክ በጣም ደበረ መሰለኝ። ያጋጥማል። በጣም ብዙ ነገሮች ይፈጠራሉ። ከዚህም በላይ በጣም ብዙ ነገሮች ይፈጠራሉ። ለፕራንክ አዲስ ልትሆን ትችላለህ፣ ግን ደግሞ እኔ ላይ የሚያሳድረው ተጽዕኖ በጣም ብዙ ነው። ይሄን ነገር ልነግርህ እፈልጋለሁ። በመጀመሪያ ደረጃ ጭራሽ አንቺ ላይ ነው ተጽዕኖ የሚያሳድረው? አዎ። እንዴት? ባለፈው ያደረከው ነገር በጣም ደስ አይልም። ምን አደረገ? እኔ አልተመቸኝም ያደረከው ነገር። መኪና አስነስቶ መሄድ፣ ስልክ አለማንሳት፣ በቴክስት ሌላ የማይሆኑ ነገሮችን መናገር ምናምን አይጠበቅብህም። እኔ የሰራሁት ፕራንክ ነው። በሰዓቱ ተናደለ ሊሆን ይችላል፣ ግን ደግሞ እንደዛ በሌሊት በማታ ምንም ነገር መኪና በሌለበት ማታ
በድቅድቅ ጨለማ ጥለህን ሄድክ። ባሴ ባይመጣ ኖሮ እኛ ምን ልንሆን እንችላለን? ሴቶች ነን፣ ገባህ አይደለ? ዱርዬ ሊኖር ይችላል፣ የሆነ ነገር ሊያጋጥመን ይችላል። ይሄ ነገር ማሰብ ነበረብክ። ከዚህ በኋላ በጣም ብዙ ፕራንኮች ልሰራ አስቤ ነበረ፣ ግን ደግሞ አንድ የመጨረሻ ነገር ልነግርህ የምፈልገው ነገር ያ ምንድነው፣ እኔ እናንተ በጣም ብዙ ስራዎችን በጣም ብዙ ፕሮጀክቶችን ጀምረናል። እንደዚህ እያወራሽ ነው እንዴ? አንቺ በዛ ላይ እኮ እኔን እኮ 7 ሰዓት ወልሞ 8 ሰዓት 7 ሰዓት እንደዛ እኮ ይታባሽ 7 ሰዓትም ሆነ 8 ሰዓት ምናምን ጠርተሽን ታዲያ እኔ በዛ ሰዓት ምን ሪአክት ላደርግ እችላለሁ? ታስብ ይኸውልህ፣ ሪአክሽንህን ሳልወደው ወይም ደግሞ ልክ አይደለህም የሚለው ነገር ሳላስብ ቀርቼ አይደለም። ልክ ልትሆን ትችላለህ፣ ግን ደግሞ ኦቨር ሆነ። በጣም ኦቨር ሆነ። በቃ አሁን እኔ እያሰብኩ ያለሁት በጣም ደብሮኛል። ማወቅ ያለብህ ነገር እኔም አላልኩሽም ጽጌ፣ እኔም ደብሮኛል አላልኩሽም። ደብሮኛል። ከደብሮኛል በላይ ምን አለ? መኪና አስነስቶ አዙሮ እስከ መሄድ መኪና ውስጥ በጣም እኮ ያስደነገጥሽ የሆነ ነገር ኮንሽ እኮ ነው የመሰለኝ በሰዓቱ። እንዴ በእውነት ልክ ነው። ግን እየተከራከርኩኝ ያለው ነው መከራከር ሳይሆን አንቺ በሰዓቱ የሆነ ነገር የሆንሽ መስሎኝ ነው እንደዛ ራሱ ላይክ አሩን ነው ራሱ ምን አይነት ስሜት ውስጥ ነበር በእውነት? እንዴት አታስቢም? እና ላይክ አንዳንዴ እኮ የምትሰራቸውን ነገሮች እኮ ማወቅ አለብሽ። ገባሽ? ሰምቲንግ አሁን ሰው ላይ የሆነ ነገር የሚያደርስ ነገር አሁን የሆነ ነገር በሆነ በዛ ሰዓት ምን ትሆናለህ? ምንም አትሆንም። መኪና ነዳው አጠገብ ነበርኩኝ። አሁን ይሄው ለዚሁ ኃላፊነቱ የምትወስጂው አንቺ ነሽ። እናንተም የሆነ ነገር ብትሆን እኔም የሆነ ነገር በሆን ኃላፊነቱ የምትወስጂው አንቺ ነሽ። ምክንያቱም ያሰው ባለቤት አንቺ ነሽ። ስለዚህ ጭራሻውን ብሌም ያደረግሽ ነው። እኔ ወሬን አልጨረስኩልህም። ያብስራ በጣም የተናደድኩብህ፣ በጣም ነው ያዘንኩብህ። እንደዚህ ማድረግ አልነበረብህም። ኖ ቆይ እኔ እኮ ተረጋግቼ ላውራ። ቤት ቆጣሽ ነው ጭራሽ ምናምን እኔ እኮ ነበር መቆጣት እኮ የነበረብኝ አይደል እንዴ? ያደረከው ነገር በጣም ነው የሚያስጠላው። ሁሉም ሰው ለኔ ተናግሮኛል። ምንድነው የተናገረሽ እንዴ? በጣም ብዙ ሰው ተናግሮኛል። በጣም ብዙ ነገር ነው የተፈጠረው። የሚያረክሽው ነገር ትክክል ላይሆን ይችላል። ደግሞ አንተ የተቀበልክ በጣም ከዚህ በላይ እኮ ፕራንክ ሰርቼ አውቃለሁ እኔ እንዴ በጣም ብዙ ሰዎችን ፕራንክ ሰርቼ አውቃለሁ። ለምንድን ነው በዚህ ልክ ሪአክሽን ሰሪው? እኔ እና አንቺ የተገናኘንበት ፐርፐዝ ሌላ፣ አንቺ ያረግሻለሽ ሌላ። እንዴ ይሄ እኮ ለኔ በጣም ከባድ እኮ ነው። ይሄን ነገር እያሰብሽ ለምን ማትሰሪው ትሰሪ እንኳን። ለማንኛውም ከዚህም በኋላ ስላደረኩ ነገር በጣም ይቅርታ። ባያሳምነኝም ከዚህ በኋላ አብረን መስራት አይጠበቅብንም። እንዴ አትቆጪ። ቆይ ይልሽ ለእንደዚህ ተቆጣው እኮ ተረጋግቼ እንደዚህ አይነት ነገር ከሆነ በውስጥ ብታወሩ ኖርማል ነው። ነገሮች መዝጋት ማወቅ አለበት። እናንተ ያያችሁ ነበር አይደል ለቪዲዮአችን። ሲቀጥል ደግሞ እናንተም ተናግራችሁኛል። የያቡ ቤተሰቦች በጣም ብዙዎቻችሁ ተናግራችሁኛል። ከዚህም በኋላ ያብ ስራ አጠገብ አልደርስባችሁም። አይደለም እንደዚህ አልደርስብህም። በቃ አልደርስብህም። አብረን መሆን አይጠበቅብንም። ሌሎች ስራዎች አሉ በውጭ እንሰራለን። ከዚህ በኋላ እንዲህ ፕራንክ ምናምን አንሰራም ብዬሻለሁ አይደለ? ሌላ ስራ ግን መስራት እንችላለን። ሌላ ስራዎችንም ለመስራት ጊዜ ስጠኝ፣ አስቤበት ምናምን ነው የምንሰራው። ከዚህ በላይ ነው ሁለታችሁ እሷ ደብሯታል። ኤግዛክትሊ ወሬዋ ምንድነው? ላይክ ኤሊያብ ያሁን ትንሽ ደብሯታል ባለፈው በተፈጠረው ነገር። እኔ ባንተ አልፈርድም ያለውን ነገር ሁለታችሁም ጋር ሁኚ አይቼዋለሁ። ገብቷል። ግን አሁን እዚህ ጋር የመጣ ነው እናንተን ለማስማማት ነው እንጂ ሁለታችሁ እናንተ ያስማሙኝ ብዬ አይደለም ሲጀመር ያመጣኋችሁ። እናንተ ነገሩን ማወቅ አለባችሁ። እንደ ሮያል ፋሚሊ ሁላችንም የራሳችንን ሀሳብ መስጠት አለብን እንኳን አይደል? መብታችን ነው እና እንድትስማሙ ነው እንጂ ትጣለ አይደለም። ቆይ ምንድን ነው ጸብ ነው እንዴ? በጭራሽ የምትከታተለው ጸብ ነው እንዴ? አይ ነው ጸብ ነው አይደለም። የተከታተለ እኮ ነው እሱ ራሱ። ቆይ ተረጋጋ አንተ። አይደለም ከአንቺም ብሶ እንዴ ነው አይደለም። እንደዚህ አይነት መልኩ አይደለም የምታወሪው። መጨረስም ካለብሽ በቃ በእንደዚህ አይነት መልኩ አይደለም። ተረጋጊ። ምን ሆነሽ እንዴ? ተረጋጊ። ኤግዛክትሊ የምትፈልጊው ነገር ንገሪኝ። የምፈልገው ነገር ምን መሰለህ? እስከዛሬ ድረስ የሰራኋቸው በጣም ብዙ ፕራንኮች አሉ። ይሄ ደግሞ በጣም ያነሰና ትንሹ ነው። በዚህ ልክ ሪአክት ማድረግ አይጠበቅብህም። ለምንድን ነው የምትናገረኝ ነው እያልኩ ያለው። ሲቀጥል ደግሞ መኪናን አዙረ እንደዛ ነው መንዳት ለእኛ ነው ወይስ ለአንተ ራስን እኛን የጎዳ መስሎ ነው? እኛን የጎዳ መስሎ? አይ በጣም ነው የሚያናድደው። በሰዓቱ ነበራችሁ አይደለ? ኖ አይ ስሜታዊ ሆኜ አይደለም እንደዚህ የምናገርህ። ያው ስሜታዊ ሆኜ አይደለም አስቤበት ነው የተናገርኩት። የሆነ ነገር በሆነስ አንቺ እንዴ ምን ሆነሽ? ሁለታችሁም እኮ ልክ ናችሁ። ሁለታችሁም እንዴ ለራስህ ብቻ ለምንድን ነው የምታስበው? በተኛህበት ብጠራህም እኛ እዛ ጋር ባዶ ሜዳ ላይ ሌሊት እንደዛ መኪና በሌለበት ጭር ባለበት ሰፈር ላይ ጥላህን ሄድክ። እኔ እኮ ሲኖትራክ ሊገጭ ነበር። ይሄን ታውቂያለሽ? እንደዛ ደንግጬ ስመጣ እኮ የሆነ ነገር በሆነስ እግዚአብሔር እኮ ነው ያተረፈኝ። ምን ሆነሻል? እንኳንም እግዚአብሔር አተረፈ። ግን ከዚህ በኋላ እኔ ለአንተ አደጋ መሆን አልፈልግም። ገባህ? እኔ ለአንተ አደጋ መሆን አልፈልግም።
አደጋዬ ናት ብለህ የምታስብ ከሆነ ጭራሽ ሲኖትራክ ሊወጣብኝ ምናምን ብለህ ምክንያቶችን መደርደር ጀመርክ። ለእኔ ምክንያት መደርደር ጀመርክ። ያብስራ ለሚያረክሽ ነገር እኮ ነው። ምን ሆነሻል? ለምንድን ነው ማሰማትሽ? ቆይ እኛን ማዳምጡ ጌታ ኖ እኔ በቃ እኔ ይኸውልህ ሀሳቤ ነገር ኖ በቃ እኔ ሀሳቤ ግልጽ ነው። እስከዛሬ ድረስ በጣም ብዙ ነገሮችን አብረን አሳልፈናል አይደለ? ከዚህ በኋላ ግን ጓደኝነታችን እዚህ ጋር መቆም ይችላል፣ ስራችንም እዚህ ጋር መቆም ይችላል። ምን ሆንሽ? ቆይ ምን ሆነሽ ነው? ለምን ነው እሱ የምትደረቡለት? እኮ መደረብ አይደለም በቃ ለመስማማት ነው የምናወራው። ተረጋግተሽ አውሪ። በቃ በጣም ተረጋግቼ ነው ማስተካከል የሚቻል ነገር እኮ ነው። ምን ሆነሽ ነው እንዴ? ነገቷት ለታዩ ቆይ አይ እንደዛ ሳይሆን ይኸውልህ ያብዬ አንተም ስሜታዊ ሆነ የተናገርከው ነገር አለ፣ እሷም ስሜታዊ ሆነ የተናገረችው ነገር አለ። እሷም ትክክል ናት፣ አንተም ትክክል ነህ። በሰዓቱ ጥለህ መሄድ የለብህም። በዛ በሌሊት እኛ ብቻችንን ሆነናል። አንተ ልክ ነህ፣ ተናደሃል። በአንተ ቦታ ብንሆንም ልክ ነህ፣ አንተ ልክ ነህ። ግን በሷ በኩል ያለው ነገር ደግሞ እሷንም ተረዳት። በዛ በሌሊት እኛን ጥለህ መሄድ የለብህም። አንድ ነገር ብንሆን ደግሞ ይበልጥ ላንተ ነው ጸጸቱ አይደለ? አይጸጸትም። እንደ ንግግሩ እንዳስተያዩት እኮ አይጸጸትም። እሷም ደግሞ ጥፋተኛ ናት። ኖ እሷም ጥፋተኛ ናት። አውቀው ተረዳው። አይ ጸብ አይደለም እኮ ነው፣ ጸብ አይደለም። በቃ አመሰግናለሁ። በቃ ይሄን ለነገር ነበር። በጣም በቀላል ነገር እኮ የሚፈታ ነገር እኮ ነው። ቁጭ ብላችሁ የምታወሩት ነገር አይ ኖ ቁጭ ብለን የምናወራው ነገር አይደለም። አልገባሽም? ስልኬን አያነሳም ምናምን በጣም ታዲያ ቪዲዮ ደግሞ አንቺ እንድትጎጂኝ የሚፈልግ ይመስልሻል? እኮ እንድትጎዳ ካልፈለግ ለምን ነው እንደዛ? እንድትጎጂ ስለማልፈልግ እኮ ነው። የሆነ ነገር ለማድረግ ሐኪም ቤት ልወስድሽ ምናምን እኮ ነው የመጣሁት። በዛ እኮ ታዲያ ለምን ጥላኝ ሄድክ? ለምን ጥላኝ ሄድክ? ሳናደርሽ ነው ታዲያ እንደዚህ አንተ እኔን የምትወደኝ ከሆነ እዚህ በኋላ ካንተ ጋር ልሰራም ምናምን የሚያስብል ነገር ምንድን ነው ያለው? ከኔ ጋር እኮ ብዙ ነገሮች አስበናል አይደል? ከዛም ውጪ ደግሞ እኔ ጓደኝነታችን በደንብ እንዲቀጥል እፈልጋለሁ። አንድ ነገር በሆን ግን ሁሉንም ነገር እዛ ጋር ቀርቶ ነበር። ይሄን ማሰብ አለብን። ስራውን ሙሉም ታየውና ጓደኝነታችን ይቀጥልሽ። አይ ምንም ነገር አልፈልግም። ጽጌ ተረጋግተሽ አስቢ። አይ አሰብኩት። እንደዚህ ስሜታዊ ሆነሽ የምትወስኚው ነገር ልክ አይደለም። እኔ አሁን በሌሊት እንደዛ ጠርተሽኝ የሆነ ነገር በሆነ አሁን እኔ ጥዬሽ ልሄድ ነው የሁላ ነገር የምታረጊው አይደለም። በጣም አበዛው። አንተም በጣም ተጫንከኝ። ስራ በጣም ለሊት ጥዬሽ ልሄድ ነው የሁላ ነገር የምታረጊው? አዎ እኔም እኮ የሆነ ነገር ሊሆን ይችላል ነበር ለምን ሳታስቢ? ይቅርታ ኖ ይቅርታ ኖ የልብህን ካደረግክ በኋላ ይቅርታ እንድትለኝ አይደለም። ኖ የሆነ ነገር ብትሆኚ እኔ እኮ አንቺን ላደነሽ ነው እንጂ የመጣሁት የሆነ ነገር እንድትሆኚ አይደለም። እኔ በሰዓቱ ጥዬሽ ሄድኩ ስለተናደድኩ ነው እንጂ አንቺ የሆነ ነገር እንድትሆኚ አይደለም። ገባሽ አይደለ? ግን አሁን ስራው እሺ መቅረት ይሻል። ግን እኔና አንቺ ጋር ያለው ነገር ለምን ይቀር? እኛን በልጥም ከስራው ምንም ብለህ ልታሳምነኝ አትሞክር። በጣም ያናደድከኝ። በጣም ነገ ከነገ ወዲያ እኔ ትልቅ ነገር ቢደርስብኝ እኔ ምን ነው ይቅርታ እኮ እኔ እኮ ጠርቼው ነው እኮ ይቅርታ ጭራሽ የሚለኝ። አንቺ እኮ ነው ዛሬ ጠራሽኝ እኮ ልትለያየኝ እኮ ነው እንዴ? በጣም የደነገጥኩት እንዴ። እኔ እኮ እዛ ሰዓት እኮ ደንግጬ የመጣሁት አንቺን ለማዳን ነው፣ ሌላ ነገር አይደለም። አንቺ ጭራሽ አሁን ደግሞ በጣም ተናገርከኝ። በጣም ተናገርከኝ። አይጠበቅብህም ነኝ እንደዛ መናገር። አሁን ወደ ኋላ መመለስ ሳይሆን በቃ ይኸውልሽ ጽጌ ለምን አትረጅኝም እንዴ? አንቺ በኔ ቦታ ብትሆኚ አንቺ ምንም ቢሆን ጓደኛሽ አይደል እንዴ? የሆነ ነገር ቢሆን በዛ የታውን ሲኖትራክ የሆነ ነገር አድርጎኝ ቢሆን አንቺ አይከፋሽም? አትጸጸችም መጥራትሽ? አንቺ ፕራንክ ነው ብለሽ ነው። እኔ ግን የምሬ ነው በዛ ሰዓት እንደዚህ የደነገጥኩት ያለሁት። እሺ ስራው ይቅር ከዚህ በኋላ እኔም አንቺ መስቀልሽ ከሆነ ግን እኔና አንቺ ግን አብረን ማለቴ በጓደኝነት አብረን እንፈልጋለን። ገባሽ? አሪፍ ጊዜ አሳልፈናል። እነሱንም ባንቺ ታውቂያቸው በጣም አሪፍ ልጆች ናቸው። በጣም ወድጃቸው ነው ያለሁት አይደለ? ስለዚህ አብረን እንትን ማለት እንችላለን። እዚህ በአንድ ጊዜ እንደዚህ የሚያደርግ ነገር በቃ አንቺም ይልሽ አንቺም አጥፍተሻል። በዛ ሰዓት በዛ በሌሊት መጥራት አልነበረብሽም። እሱም ደግሞ ጥሎ መሄድ አልነበረበትም። ግን ደግሞ ያው በቃ ያው ሁሉ ነገር እንዲፈጠር ያደረገው ፕራንክ ነው አይደለ? ስለዚህ ሶሪ መባባል በጣም ኖርማል ነገር ነው። በቃ ስሜታዊ ስትሆኚም ታደርጉ በአጠቃላይ አዎ በቃ ሶሪ መባባል ደግሞ ያለ ነው እኮ ያንን ሀሳብ ስታስቢ እኮ የሆነ ነገር ይመጣል ብለሽ አስበሻል አይደል? ያውም ደግሞ እንደዚህ አይነት ነገሮች ይፈጠራሉ። ሰው ደግሞ ገባችሁ አይደል? እኔ እኮ አልለመድኩም። ይሄ ምክንያት ሊሆን አይችልም እኮ ሰማሁህ እኮ በጣም ምክንያት ሊሆን አይችልም። ስለለመድኩ ነው እንደዛ ያደረኩት። ያብስራ አሁን በጣም በብዙ የሚያምሩ ቃላቶች ጽጌን ሌላ ሀሳቧ ልታስቀይራት አትሞክር። አንተ መናገር ስለምትችልና ጥሩ ንግግር ማድረግ ስለምትችል እኔ አንተ የምትናገረው ነገር በሙሉ ልክ ነው ማለት አይደለም።
እኔ ደግሞ መናገር ስለማልችል ነው ሁሉ ነገር አግሬሲቭ። በቃ አንቺ ደግሞ እግዚአብሔር ቆይ በቃ አይ ኖ በቃ ምንድነው ጥግ ጨርሳችኋል እኮ ሌላ አንተ ታውቀው ጋር አንተ ቁሚ አንዴ ጽጌረዳ ለምን የጠራሽኝ? ሶሪ እያለሽ ነው በቃ ለመግባባት እኮ ነው ነገር ነው ጭራሽ። እንዴ አንቺ ምን ሆነሽ ነው? ያለ እኮ ነው በቃ መገጫጨት እኮ ያለ እኮ ነው። ኧረ ያብስራ ለምንድን ነው እንዴ? እዚህ ድረስ የሚያስደርስ ነገር ምንድን ነው ያለው? ያለ እኮ ነው ጽጌ ትገጫጫለሽ እኮ ከሰው ጋር። አይ ኖ እኔ ሌላ ቀን ነው ጽጌ በእግዚአብሔር ሌላ ቀን አውራኝ። አውራው በቃ ጨርሱ። አንቺ የፈለግሽውን ብቻ በቃ ይቅርታ ተባባሉ። ምንድን ነው አንዴ ብቻሽ ላውራሽ። ሌላ ቀን እሺ። በጣም ተናድጄ ውስጤ ቅጥል ይሏል። ጨጓራዬ ነው ተነስቶብኛል። በቃ ይሄን ጊዜ ለምን ታሳደሪዋለሽ? በቃ እዚሁ ፈቱ። አትቀጣ ኖ ያብስራ በእግዚአብሔር ነው የሚሄዳል። ጽጌ ይቅርታ ያለሽ እኮ ነው በእግዚአብሔር ጽጌ ለምን ታሳደሪዋለሽ? በቃ እዚህ ጋር እኮ ፈተሽ መሄድ እኮ ቀላል ነገር እኮ ነው። አንዴ አውሪ እንዴ ምን ይቅርታሽ ይደረጋል ስላለመድኩ ነው ጽጌ ስላለመድኩ ነው። እኔ እኮ እንደዚህ እንደምትሰሩ በዚህ ልክ በዚህ ፈርዘር ድረስ እንደምትሄዱ ባቅ ኖሮ እንደዛም እሺ ትክክል ናችሁ። እኔ በሰዓቱ ኢሞሽናል ሆኜ ጥያችሁ መሄድ አልነበረብኝም። አም ሶሪ ፎር ዳት አንዴ ብቻ ነው ምንድን ነው የምናወራው? አንዴ ብቻችን ነው ምንም የምናወራው ነገር የለም እባክህ ጽጌ። አንቺ እንዴት ነው የሚያደርግሽ? ተዋት፣ እሷ ባህሪዋ ነው። እዚሁል ጽጌረዳን ያልተረዳት ነገር ምን እንደሆነ ታውቃለህ? ትንሽ ስሜታዊ ስትሆን ሰው ታስከፋለች። ያን ነገር ደግሞ ተረዳት። እኛም ማድረግ የለብንም ነበር ፕራንክ ስናደርግ፣ በእኛ ስም ደግሞ በጣም ይቅርታ፣ በሷም በጣም ይቅርታ። ቂም እንዳትይዝብን። አንተም ጥሩ ልጅ ነህ፣ ስላወቅን በጣም ደስ ብሎናል። ግን በቃ እሷ ስሜታዊ ስትሆን የምታደርገው ነው ያለ ነው መገጫጨት ምናምን። በነገራችን ላይ እሷ ስሜታዊ ሆና ነው እንጂ ትረጋጋለች። እና ደግሞ ያለ ነው ያጋጥማል። በነገራችን ላይ የኛ ህይወት እንደዚህ ነው፣ ሁልጊዜ ነው። እና አንተ አዲስ ስለሆነብኝ ይመስለኛል። አይ በአጭር ጊዜ እኮ አሪፍ መላመድ ነበረን አይደል? ታዲያ እንደዚህ ባንዴ እንደዚህ የሚያደርግ ነገር አይ ነው። አይ ሁሉም ሰው የራሱ ባህሪ አለ። ጽጌ ስሜታዊ ናት በጣም እኮ። ጓደኛዬ አይበልጥም ታዲያ ከስራ ያው ስሜታዊ ስትሆን ግን ምን መሰለህ እንደ ባህሪ ከነገ ወዲያ ሲሆን እንደ ባህሪ ነውና በቃ ወይ እስክትረጋጋ ድረስ ምናምን በቃ እኔ እንዳይደብር በጣም ይቅርታ ማለት እኛም ለእንደዚህ አይነት ነገር ተባባሪ ነን። በጣም ሶሪ፣ በጣም ይቅርታ። አሁን ጭራሽ ይቅርታ የምጠይቀኝ ምናምን ነበር የመሰለኝ። ጭራሽ እንለያይ የሚል አይነት ነገር እኔ አልጠበቅኩም። አንድ እንደዚህ ሆነ አስቲ አንተም በጣም ዙሩን አከረርከው። ያ እውነት ለመናገር አንተም በጣም ዙሩን አከረርከው። ስለዚህ ፕራንክ እንደሆነ ፕራንክ ተነግሯል። ልክ አይ ነው። አይ ልክ እኮ ነው። በሱ እውነት ለመናገር በሱ አያውቅም። እኛ እኮ አይደለም 3 ቀን 4 ቀን ስካለ ማንሳት ተገቢ አይደለም። እኔ እውነት ለመናገር እሷም ትክክል ነች ሰራሽ እያልኩ አይደለም። አይ በዛ ምክንያት እሷ ወስዳው ነው እንጂ ነገር አቃጣሪ ስለሆነ ነው እንጂ እንደ መላመዳችሁ ነው። ስራ ላይ ስለነበርኩ ነው ነገሩንም ያጋጥማል። ላይ ነው እኔ ይሄ ነገር ላይክ ስልክ ሳታነሳ ስትቀር ምናምን ነገር ሌላ ቀን የምታወሩ ከሆነ በምንም አይነት ሰበብ ይሁን መንገዱ በቃ ያ ነው ምክንያቱ ሊመስላት የሚችለው ገባ። ፍራንኩ ነው ሊመስላት የሚችለው። የነገሮች መገጣጠሞች ነገሮችን በጣም አከረራቸው። እሷ ጋር ያደረገና አንተ ጋር ደግሞ ኖርማል ሆነ። እሺ እንዴት ነው ይቅርታ አላትሽ? ችግር የለውም። ሁለታችሁም ተረጋጉ። ገብቷል። አሁን በዚህ ስሜት ብታናገራት ሌላ ነገር ውስጥ ነው የምትገቡት። ስለዚህ አንተም ራስን አዳምጥ፣ እሷም ያለውን ነገር እንትን እንላለን። እኛ ማታ ቤት ልምጣ ወይ? ችግር የለውም። ከኛ ጋር እንደዋወልና ደውልልኝ። ቀላል ይሆናል። እንዳይደብር እግዚአብሔር አሪፍ ነገር አሳልፈናል እና እንደዚህ ባንዴ ማለት እናንተም ጥሩ እህትና ወንድሞች ናችሁ ምናምን እሷ ከእሷም ጋር አሪፍ ነገር ጀምረናል ምናምን እና ለምንድን ነው እንደዚህ በአንድ ጊዜ ሁሉንም ነገር እንደጣለችው አላውቅም። ያው አንዳንዴ እንደ ባህሪ በቃ ስለማታውቃት ነው ወይ እንደዚህ ሆና ምናምን አይታ ስለማታውቅ ነው። ግን ደግሞ ይፈጠራል፣ አጋጣሚ ነው። በስራ መሀል በጓደኝነት መሀል መጋጨት ደግሞ ያለ ነው እና እንደዚህ አይነት ነገሮችን ሲፈጠሩ ላይክ ማሳለፍ ጥሩ ነው። እሷም ስሜቷ እስኪቀዘቅዝ አንተም ደግሞ የሆነ ነገር እስኪመጣ ምናምን ትንሽ ግን ይቅርታ በጣም እኛ ግን ይቅርታ በጣም ያሉሽ ይስተካከላል። ምን ይልሻል እስኪ ውዴ የታዘበን ያየፈራል ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለ